በአውሮፓውያኑ 2030 ግማሽ ሚሊዮን የሚሆኑ የኤሌክትሪክ ተሽከርካሪዎችን ወደ ኢትዮጵያ ለማስገባት የተያዘው እቅድ የገንዘብ እጥረትና በቂ ቻርጅ ማድረጊያ ጣቢያዎች አለመኖርን ጨምሮ በተለያዩ ችግሮች እንቅፋት ሊገጥመው እንደሚችል ተነግሯል። የአዲስ አበባ ዩኒቨርሲቲ የቴክኖሎጂና ቢልት ኢንቫይሮንመንት ኮሌጅ ከወርልድ ሪሶርስ ኢንስቲትዩት ጋር በመተባበር ባዘጋጀውና በኤሌክትሪክ የሚሰሩ ተሽከርካሪዎች ላይ ባተኮረው የውይይት መድረክ እቅዱ እንዳይሳካ ሊያደርጉ የሚችሉ ፈተናዎችን ለማስቀረት የተቀረጹ ስትራቴጂዎችን በአግባቡ ስራ ላይ ማዋል እንደሚገባም ተነግሯል። ሪፖርተራችን ሊያ ክብሮም ዝርዝሩን እንደሚከተለው አዘጋጅተዋለች። ዓለማችን በተለዋዋጭ የአየር ንብረት ከምታስተናግዳቸው በርካታ ፈተናዎች ውስጥ የዓለም ሙቀት መጨመር አንዱ ሲሆን ይህ ደግሞ በዋነኛነት እንደ ትራንስፖርት ዘርፉ ካሉት በሚለቀቀው የበዛ የካርበን መጠን የተነሳ የሚከሰት መሆኑ ይነገራል። ከዚህ ዓለም አቀፋዊ ሁኔታ ውጪ ባልሆነችው ኢትዮጵያም የካርበን ልቀት መጠንን ለመቀነስ ብሎም ንጹህና አረንጓዴ አካባቢ ለመፍጠር የተለያዩ ስራዎች እየተከናወኑ ነው ይላል የትራንስፖርትና ሎጂስቲክስ ሚኒስቴር። በአየር ንብረት ለውጥ መቋቋም ዙሪያ ዓለም አቀፍ ስምምነቶችና ውይይቶች ላይ የጎላ ተሳትፎ እያደረግን ነው የሚለው ተቋሙ በዚህም የተለያዩ ፖሊሲዎችና ስትራቴጂዎች በመተግበር ላይ መሆናቸውን አሳውቋል። መሰል ስትራቴጂዎች ከሚተገበሩበት ዘርፎች አንዱ የትራንስፖርት ዘርፉ ሲሆን እንደ አውሮፓውያኑ አቆጣጠር በ2020 ብቻ 4.8 ሜትሪክ ቶን የሚሆን አካባቢን የሚበክል ካርቦን ዳይኦክሳይድ ከትራንስፖርት ዘርፉ የተለቀቀ መሆኑ ነው የተጠቆመው። ምንም እንኳን በኢትዮጵያ እንደ አውሮፓውያኑ ዘመን አቆጣጠር እስከ 2050 የካርበን ልቀትን ዜሮ የማድረስ ግብ ቢቀመጥም የትራንስፖርት ዘርፉ ወደ ከባቢው የሚለቀው የተበከለ አየር በዚህ የሚቀጥል ከሆነ ዜሮ ለማድረግ በታቀደበት ዓመት 15 ሚሊዮን ቶን የተበከለ አየር ወደ ከባቢ ሊለቀቅ እንደሚችል አሳውቋል። ይህን ከግምት በማስገባት ተሽከርካሪዎችን ከነዳጅ ተጠቃሚነት ወደ ኤሌክትሪክ በመቀየር የአየር ብክለትንም ሆነ የነዳጅ ተጠቃሚነትን ለመቀነስ በተደረጉ ጥረቶች ባለፉት 4 ዓመታት 115,000 የኤሌክትሪክ ተሽከርካሪዎች ሀገር ውስጥ ገብተዋል። ይሁንና የገንዘብ እጥረት እንዲሁም የተሽከርካሪዎች ኃይል መሙያ ጣቢያዎች በበቂ ሁኔታ አለመኖርን ጨምሮ የሚስተዋሉ ሌሎችም ችግሮች ተሽከርካሪዎቹን በስፋት ጥቅም ላይ ለማዋል ማነቆ መፍጠራቸውን ነው የሰማ ነው። ኢንፍራስትራክቸር ትልቁ ተግዳሮት ነው። አሁን ከአዲስ አበባ ነርተን አዳማ ወይም ሌላ ቦታ ደርሰን ለመመለስ ኮንፊደንስ የሚያሳጣን የዚህ ኢንፍራስትራክቸር ችግር ነው። ሌላው ሊሚቴሽን ኦፍ ፋይናንስ ነው። ባንኮች ያለመያዣ አያበድሩም። አሁን ለኤሌክትሪክ ተሽከርካሪ ለመግዛት ኮላተራል ይጠይቃሉ፣ ለሌሎቹ ግን አይጠይቁም። ስለዚህ እንደዚህ አይነት የሎካል ባንኮችም የብድር አቅርቦት ችግር አለ። ኢንተርናሽናል ዶነር ችግር አለ። ኢንሹራንስ ላይም እንደዚሁ ኢንሹር ለማድረግ የኤሌክትሪክ መኪኖችን ኢንሹር ለማድረግ አሁንም ተግዳሮቶች አሉ። በተለያየ ምክንያት መኪናው ምንድን ነው የሚሆነው መጨረሻ ላይ ባትሪው እንዲህ ቢሆንስ ስጋት ስላለ ኢንሹራንሶችም ኮንፊደንስ ኖራቸው ኢንሹር እያደረጉ አይደለም። ስለዚህ የስታርታፖቻችን አሉ። አሁን በዚህ ስራ ላይ የተሰማሩ ስታርታፖች እነዚህን የሚደግፍ የለም። መሬት አቅርቦት ፕራይቬት ሴክተሩ ቻርጂንግ ስቴሽን ግንባታ ላይ ሊሳተፍ ወይም የትሬኒንግ ማዕከል ልክፈት፣ የጥገና ማዕከል ልክፈት ቢል አሁን መሬት ለማግኘት አንዱ ተግዳሮት መሬትን በቀላሉ ማግኘት የማይቻልበት ነው። አሉታዊ የአየር ንብረት ለውጥ ውጤቶችን ለማስቀረት እንዲሁም የነዳጅ ወጪን ለመቀነስ በበርካታ ሀገራት ጥቅም ላይ የሚውሉት እነዚህ የኤሌክትሪክ ተሽከርካሪዎች በኢትዮጵያም ከቀረጥ ነጻ እንዲገቡ መፈቀዱን ተከትሎ ባለቀው የፈረንጆች 2025 ዓመት ከ10,000 በላይ ተሽከርካሪዎች ወደ ሀገሪቱ ገብተዋል። በአውሮፓውያኑ 2030 ወይም ከ4 ዓመታት በኋላ ደግሞ 500,000 ኤሌክትሪክ ተሽከርካሪዎችን ለማስገባት እቅድ ተይዞ እየተሰራ መሆኑን የትራንስፖርትና ሎጂስቲክስ ሚኒስቴር ገልጿል። ከዋነኞቹ የዘርፉ ችግሮች አንዱ ነው የተባለውን የኃይል ማሞያ ጣቢያዎች እጥረት ለማቃለልም እንዲሁ 2330 የቻርጅ ጣቢያዎችን ለመገንባት መታቀዱን ጠቅሷል። ሆኖም ኢትዮጵያ ዘርፉን ለማሳደግ ያስቀመጠችው የጊዜ ገደብ አሁን ካለው እድገት አንጻር በቂ አይደለም የሚል ሀሳብ ከመድረኩ ተደምጧል። መኪኖቹ አፎርደቢሊቲ ስቲል ውድ ናቸው። በገበያው ላይ የምናየው ዋጋ ጤናማ ነው ብሎ ለማለት እንደ ባለሙያ ይቸግረኛል። ለምን እንደሆነ አላቅም፣ ግን ዞሮ ዞሮ ይሄንን ሚዛናዊ የማድረግ ኃላፊነት የሚመለከተው ክፍል ገብቶ ዋጋዎቹን ሬጉሌት የማድረግ ነገር ቢኖር መልካም ነው ብዬ አሳስባለሁ። ሌላው የዘርፉ ችግር ሆኖ በመድረኩ ሲጠቀስ የሰማ ነው የኤሌክትሪክ ተሽከርካሪዎች ዋጋ ጉዳይ ነው። የእነዚህ ተሽከርካሪዎች ዋጋ ሚዛናዊ እንዲሆን የሚመለከታቸው አካላት በኃላፊነት ሊሰሩ እንደሚገባም ምክረ ሀሳብ ቀርቧል። 2030 ወደ 500,000 መኪና እንዲኖር እንጠብቃለን አልመናል የሚል ነው። ይሄ ማለት እንግዲህ የቀረን 5 ዓመት ነው። በ5 ዓመት ውስጥ ያው ለ5 ስናካፍለው በየአመቱ 100,000 ማስገባት አለብን ማለት ነው። 100,000 በትንሹ ኮስት ብናወጣ ትንሽ የሚባለው $25,000 ወይም $30,000 ነው
ቢሆን $30,000 ቢሆን ብዬ ባሳስበው ወደ $3 ቢሊዮን ይፈልጋል። እና ይህን ያክል የኛ ሀገር ይህን ያክል እንግዲህ ትንሽ ነው ለነዳጅ ከምናወጣው የሚቀንሰው። ይህን ያክል ማውጣት እንችላለን ወይ ነው? ይህን ያክል ዶላር ማውጣት እንችላለን ወይ? ስለዚህ ይሄን ለምንድን ነው ያመጣሁት? የኛ የዚህ ኤሌክትሪክ መኪና ኤክስፖኔንሻል ግሮዝ የሚያበቃበት ጊዜ ቅርብ ሊሆን ይችላል የሚል ነው። የተሽከርካሪዎቹ የባትሪ ህይወትም እንዲሁ አሳሳቢ መሆኑ በተጠቀሰበት በዚህ መድረክ ላይ የትራንስፖርት ሚኒስቴር ለኢትዮጵያ አዲስ በሆነው ዘርፍ የልህቀት ማዕከል ጭምር በማቋቋም ዘርፉን የማጠናከር ፍላጎት እንዳለው አሳውቋል። ከ5 ዓመት በኋላ ሰከንድ ላይፉ የባትሪ እድሜው እና ትሪትመንት ሜንቴናንስ ዊል ቢ አውር ኢሹ ከወዲሁ ለዛ ደግሞ አስቻይ ሁኔታ መፍጠር ስላለብን ቴስቲንግ ኢንቫይሮንመንት እና የሴንተር ኦፍ ኤክሰለንሲ ላይ የአዲስ አበባን ውጥን እንዲጠናከር እንፈልጋለን። ከንግድና ቀጠናዊ ትስስር ሚኒስቴር ጋርም ከጥራት መንደሩ ጋር ተያይዞ ኮሚኒቲ ጋር እንደዚሁ ደግሞ በስትራቴጂው ላይ 5 ፍላግሺፕ ፕሮጀክቶችን አስቀምጠናል።